በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 29 ይሰገዳል አይሰገድም። ውድ መናን ወመናት ሰላም እግዚአብሔር ከሁላችን ጋር ይሁን። መጋቢት 29 በዘንድሮ ዓመት በ2018 ሕማማት ውስጥ ማክሰኞ ቀን ውሏል። መጋቢት 29 ዓለም የተፈጠረበት መጋቢት 29 ነው። መጋቢ ሐዲስ ፍጡነ ረድኤት ቅዱስ ገብርኤል ከሰማያት ከእግዚአብሔር ተልኮ እናታችን ቅድስት ድንግል ማርያምን ትጸንሳለሽ ትጸንሲ ብሎ ያናገራት መድኃኒታችን ኢየሱስ ክርስቶስን የጸነሰችው መጋቢት 29 ነው። እንዲሁም ደግሞ በቸሩ አምላካችን በቅዱስ እግዚአብሔር ፈቃድ ሞትን ድል አድርጎ ራሱ በስልጣኑ የተነሳውም ጥንት ትንሣኤው መጋቢት 29 ነው። አባቶቻችን እንደሚያስተምሩንም መጋቢት 29 ዓለም በተፈጠረበት ያልፋል ብለው ይጠብቃሉ። የሚመጣው በክረምት ነው፣ በዕለተ እሑድ ነው፣ በጳጉሜን ነው ካሉ በኋላ ግን ይችን ቀን በልዩነት ያስቀምጧታል። ታዲያ በዚህ ዕለት ታላቅ ዕለት ነውና በሕማማት ውሏልና ይሰገዳል አይሰገድም ነው። አባቶቻችን እንዳስተማሩን ፍትሐ መንፈሳዊ ላይ እንደሚናገረውም ይህ በዓል ከሕማማት ውጭ ከሆነ እመቤታችን ቅድስት ድንግል ማርያም፣ ቅዱስ ሚካኤል ባለወልድ አይሰገድም ማለት ነው። በሕማማት ግን ይሰገዳል። ለምን ከተባለ እያከበርን ያለነው አሁን ያለንበት እያሰብን ያለነው ብሉይ ኪዳንን ስለሆነ ማለት ነው። ለዚሁም ነው መጽሐፈ ግብረ ሕማማት ይነበባል፣ ሲሰገድ ይዋላል ማለት ነው። አይሰገድም ካልን በተቀደሰም ነበረ፣ ማህሌት በተቆመም ነበረ። ስለዚህ አሁን ያለንበት ብሉይ ኪዳንን የምናስብበት ስለ ብሉይ ኪዳን የምናወራበት ዘመንና ሰዓት ስለሆነ መጋቢት 29ን ይህን ትልቁን በዓላችንን የምናከብረው ግብረ ሕማማትን እያነበብን እየሰገድን ነውና አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ኪርያላይሶን እያልን ነው የምንሰግደው። እንደሚታወቀው ሁሉ ኪርያላይሶን ማለት ኬሪዩ ማለት አቤቱ ጌታ ሆይ ማለት ነው። ኤሌይሶን ማለት ደግሞ ማረን ነው። የዕብራይስጥ ቃል ነው። ኪርያላይሶን ማለት አቤቱ ጌታ ሆይ ማረን ማለት ነውና እንግዲህ የቅዱስ ባለወልድ መጋቢት 29 አንተ ባለቤቱ ነህና ማረን ይቅር በለን፣ ለሀገራችን ለኢትዮጵያ ሰላምን፣ ለሕዝባችን ፍቅር አንድነትን ስጥልን እያልን እኛ እየሰገድን አንተ መስቀሉን ይዘህ ለእኛ ብለህ ወደቅ፣ እኛ ግን ለኃጢአታችን እንወድቃለን እያልን እየሰገድን እናከብረዋለን ማለት ነው። በሰላም ያድርሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም